ከአዲስ አበባ ቅንጡ ህንጻዎች ጀርባ ለመኖር ምቹ ያልሆኑ የሰው ልጅ ክብር የማይመጥኑ ደሳሳ ጎጆች ቁጥር ቀላል አይደለም። በልደታ ክፍለ ከተማ ወረዳ 10 ነዋሪ ሆነችው ወይዘሮ ራሄል ገብረመድንም አንዷ ስትሆን ያረጀና የደቀቀ ደሳሳ ጎጆዋ ክረምት በመጣ ቁጥር ዝናብና ጎርፍ በማስገባት ከኑሮዋ ጋር ተደምሮ ህይወቷን በስቀቀን እንድትገፋ አስገድዷታል። በጣም በስቃይ ነው ልጄም ጧት ማታ እንቅልፍ የለንም። በጣም በስቃይ ነው የምኖረው። ቤቱንም እንደምታዩት ተባይ አለ፣ እንስሳ አለ፣ በዛ ላይ ዝናብ ይዘንባል። ይሄ በጣም ነው የሚሸተው። ወጥቶ ለመግባት እንደምትቸገር የምትገልጸው ወይዘሮ ራሄል በተለይ የጤና እክል ያለባትን ልጇን እንደ ልብ ለማስታመም የቤቱ ማርጀት እረፍት እንደነሳት ትናገራለች። ቴራፒ ለሷ ማድረግ እንኳን ቦታ የለኝም። ይሄውን ስለተነሳሳ ነው ቃው እንጂ ምንም ቴራፒ ማድረግ የለኝም። እዛ ቴራፒ ቦታም በነፃ ነው እንትንምለው። እናንተ ካላሰራችሁ ልጅቷ እንትን ማለት አትችልም ይሉናል። አምጥተን በዚች ነው ማሰራት አይመችም። ለመገልበጥ እንኳን ስትፈልግ ቦታ የለም፣ እንደዚህ አትገለበጥም። እና በጣም በስቃይ ሌላ ቦታ ቤት ይዣት ሲሄድ ግን ያዛ ቤት በጣም ነው መገልበጥ የምትችል። ሰፊ ቤት ሶስዳት ግልብጥ ነው የምትለው። የቀድሞ ሰራዊት አስናቀ አበበ በወጣትነት እድሜያቸው የሀገርን ዳር ድንበር በማስጠበቅ ሀገራቸውን አገልግለዋል። እኚሁ የሀገር ባለውለታ የነበሩት አስናቀ ዛሬ ላይ ጉልበታቸው ሲዝል ቤታቸው አብረው ከድቷቸው በክረምት ተኝቶ ማደርን ከልክሏቸዋል። ቤቱን እንግዲህ በአጋጣሚ ለማደስም ያቀም ጉዳይ ነው። አይታችሁት እንደሆነ ከላይ ዝናብ ሲያፈስ ከስር ሳህን እየደቀንን እያፈሰስን ለሊት እንቅልፍ የለም ምን የለም። ለማደስ ደግሞ ያቺ አሁን ማግኘት የጡረታ ብር ናት። እሷንም እንግዲህ ከወቅቱ ኑሮ ሁኔታ ጋራ ከእጅ ወደ አፍ ነው። የከተማ አስተዳደሩ የበጎ ፍቃድ ስራዎች ዋነኛ ተግባር የሆነው የቤት እድሳት መርሃ ግብር በርካቶችን በማሳተፍ በችግር ውስጥ አመታትን ሲገፉ የነበሩ የህብረተሰብ ክፍሎችን እፎይታ እየሰጠ ይገኛል። ተጠናክሮ በቀጠለው የበጎነት ተግባርም የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከልደታ ክፍለ ከተማ እስልምና ምክር ቤት ጋር በመተባበር በልደታ ክፍለ ከተማ ወረዳ 10 የሚኖሩ የአቅመ ደካማ ቤቶችን እድሳት አስጀምሯል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ የሀገር ባለውለታዎችን ማክበርና አቅመ ደካሞችን ማገዝ የመንግስት ተቀዳሚ ተግባር መሆኑን ገልጸው ቢሮ ከተሰጠው ተልእኮና ኃላፊነት በተጨማሪ ሰው ተኮር የበጎ ፍቃድ ስራዎችን እየሰራ መሆኑን አንስተዋል። የአብሮነት እሴትን እያጎለበቱ በመተባበር መንፈስ ሀገራችን ኢትዮጵያን ማበልጸግ ማሳደግ የመንግስት ኃላፊነት ብቻ ሳይሆን የሁሉም የሀገሪቷ ውስጥ ያለ ዜጋ የውዴታ ግዴታ ነው የሚለውን እሳቤ በደንብ መውሰድ ያስፈልጋል። በዚህ ደረጃ የአራት አባወራና ማወራዎችን ቤቶች በዚህ ደረጃ አድሶ ጽዱ ምቹ የሆነ ቤት ለማስተላለፍ ዝግጅቱን አጠናቆ አፍርሰን ወደ ተግባር እንዲገባ ለማድረግ ነው በዚህ የተገናኘነው። የልደታ ክፍለ ከተማ የእምነት ተቋማት ጉባኤና የእስልምና ምክር ቤት ሰብሳቢ ኡስታዝ ሱልጣን ቶሬ በእስልምና አስተምሮ አንዱ አቅመ ደካሞችን መርዳትና መደገፍ ስለመሆኑ ገልጸው በልደታ ክፍለ ከተማ ወረዳ 10 የተጀመሩት የመኖሪያ ቤት እድሳት በአጭር ጊዜ ተጠናቀው ለነዋሪዎች ለማስተላለፍ እንደሚሰራ አንስተዋል። በክፍለ ከተማችን ላይ በበርካታ ወረዳዎች ላይ ከወረዳ መጅሊሱ ጋር በተባበር የአቅመ ደካሞችን ቤት እያደሰን እንገኛለን። ወረዳ 2 ላይ ወረዳ 3 ወረዳ 5 በተለይ ደግሞ በርካታ የፖሊስ ጽሕፈቶችን እያደስን ነው ያለነው ያደራጀን ነው ያለነው። በቀጣይም ደግሞ ከሰላምና ጸጥታ ጽሕፈት ጋር ተባብረን እጅ ለእጅ ሆነን ኢንሻአላህ እንሰራለን። በዓሉ ሳይመጣ በስተፊት ለማስረከብ ኢንሻአላህ የሚቻል ሁሉ ኢንሻአላህ እናደርጋለን። ከተማ አስተዳደሩ አቅመ ደካሞችንና የሀገር ባለውለታዎችን በማሰብ ቤት እያደሰ እንዲተላለፍ ማድረጉ የሚደነቅ ነው የሚሉት የበጎነት ተግባሩ ተጠቃሚዎች እነርሱም የዚህ እድል ተጠቃሚ በመሆናቸው መደሰታቸውን ገልጸዋል። አሁን ሌላ ቦታ ሲታደስና ሲታይ በቴሌቪዥን ሳይ በጣም ቀና ነበር። ይሄ ጉዳይ ደግሞ ዞሮ ወደ እኔ መምጣቱና እኔ ላይ እንዲታደስልኝ እድሉ ስላገኘው በጣም አመሰግናለሁ። እንጂ ደህና ቤት ውስጥ ስትኖሪ በጣም ደስ ይላል። እየተሳቀቅሽ ነው። ዝናብ እንደገመጣ ወደ ዘነበ ስንላል እውነት ከምልሽ በላይ ይሄ የእግዚአብሔር ስራ ነው። እግዚአብሔር በእነሱ ላይ አድሮ ነው። እግዚአብሔር ነው እውነት ሰምቶን ነው። እኔ ጧት ማታ ነው እግዚአብሔር እባክን ቢያንስ እንኳን ለልጅ የሚሆን ቦታ እባክን እያልኩት ትንሽ እንኳን የጸዳ ቦታ አምላኬ ሰፊ ቤት እያልኩ ነበር ለምነው እንደዚህ ሲያረጉ እንዴት ደስ እንዳለ። የቤት እድሳቱ በተያዘለት ጊዜ ተጠናቆ ለነዋሪዎች ይተላለፍ ዘንድ በየጊዜው የክትትልና ድጋፍ ስራዎች እንደሚከናወኑም ተጠቁሟል።